ህይወቱ መቀየር ይፈልጋል፣ ስራው መቀየር ይፈልጋል፣ ማሳካት ይፈልጋል። አንዳንድ ሰው ይሆንለታል፣ አንዳንድ ሰው አይሆንለትም። አንዳንድ ሰው ይሳካለታል፣ አንዳንድ ሰው አይሳካለትም። መነሻህ ማወቅ አለብህ፣ መድረሻህ ማወቅ አለብህ። ትልቁ ችግር ስትደበደብ ከፈረስክ ነው። ይህን ለማሳካት ስትሄድ አንዳንዴ ይሳካል፣ አንዳንዴ አይሳካም፣ አንዳንዴ ትከስራለህ፣ ከዛ ደግሞ ይሳካል። ስትከስር ተስፋ ከቆረጥ ሁሉ ለከንቱ ነው። አብዛኛው ሰው የት እንዳለ ያውቅ ሚሄድ ነው። ውጤቱ የማን ውጤት ነው? የኔ ውጤት። ችግሩ የማን ችግር ነው? የኔ ችግር። አሁን የምታገኛለው ውጤት የምን ነጸብራቅ ነው? ምን አይነት ሰው ምን ነጸብራቅ? ስለዚህ ስኬት ማለት መጀመሪያ ስኬት ሁሌ 3 ነገር ነው። አሁን ብዙ ጊዜ ሰው ምን ይላል? ስኬት መኪና መግዛት አይደለም፣ ስኬት ገንዘብ ማግኘት አይደለም። ምን እንዳልሆነ ብዙ ሰው ይናገራል። ግን ስኬት ምን መሆኑ የሚናገሩ ብዙ ሰዎች የሉም። እና የሆነ የሚጨበጥ ነገር ልናደርገው ስለምንፈልግ ነው በዚህ የምንገልጸው። የመጀመሪያው እኔ በጣም የምወደው ዴፊኒሽን ስኬት ከጠቀሱት ኤል ናይቲንጌል ይባላል። ምንድን ነው ያለው? success is a progressive realization of a worthy ideal። አሁን ይሄ ሰፊ ነው። ቦብ ፕሮክተር ሞር አቅልሎታል። እኔ ደግሞ ስኬት ስገልጸው እንዴት ነው የምገልጸው? ስኬት በመጀመሪያ የት እንዳለህ ማወቅ፣ የት መሄድ እንደምትፈልግ መወሰን፣ ካለህበት ተነስተህ ወደምትፈልገው መሄድ። 3 ነገር ነው። በመጀመሪያውን ጀምር። የአብዛኛው ሰው ችግር የት እንዳለ አያውቅም። ቀጥሎ የት መሄድ እንደሚፈልግ አይወስንም። ስለዚህ ካለበት ተነስቶ ወደሚፈልገው አይሄድም። ምን ማለት ነው? የት እንዳለ አያውቅም። በቦታ አይደለም ማወራ ያለው፣ በአእምሮ የት እንዳለ አያውቅም። በአእምሮ የት እንዳለ ማወቅ ከፈለክ ምን ነው የምታደርገው? ውጤቱ ነው የምታየው። ገቢ ስንት ነው? 5000 ለምሳሌ ከሆነ ገቢ አእምሮ እዛ ነው። ኪሳራ ከሆነ አእምሮ እዛ ነው። ሁሌ የሚያምህ ከሆነ አእምሮ እዛ ነው። የማን ውጤት ነው? ውጤቱ የማን ውጤት ነው? የኔ ውጤት። ችግሩ የማን ችግር ነው? የኔ ችግር አይደለ? አሁን አብዛኛው ሰው እቺ መጠየቅ ስለማይፈልግ ታዲያ የመንግስት ምን ላድርገው? እንደዚህ ያደርግ፣ እቺ አለቃዬ ጨካኝ ነው፣ እንትና እንደዚህ ነው። እኔ አሁን መንግስት ላይ ችግር የለም እያልኩ አይደለሁም። አለቃህ ላይ ችግር የለም እያልኩ አይደለሁም። ቤተሰቦችህ ላይ ችግር የለም እያልኩ አይደለሁም። ግን ከነዛ ችግሮች በላይ መሆን እችላለሁ? አልችልም። እነዛ ችግሮች አልፌ የተሻለ ውጤት ማግኘት እችላለሁ? አልችልም። ግን ይሄ ካልነቃሁበት በተደጋጋሚ አንድ ተመሳሳይ ውጤት ነው የማገኘው። ማልፈልገው ውጤት አገኛለሁ። ማስበው ስለዛ ውጤት ነው። ስሜቴ በዛ ደረጃ ነው። በቃ ሁለንተናዬ እሱ ነው። ማደርገው እሱ ነው። ማገኘው እሱ ነው። ለምሳሌ አንድ ሰው ገቢው ስንት ነው? 5000 ነው። ሌላ ሰው ደግሞ አለ 50000 የሚያገኝ ልክ እንዳንተ በአንተ ደረጃ ታውቀዋለህ። ከአንተ የተሻለ ብዙ ነገር የለም። ሌላ ደግሞ 100,000 አለ። 5000 የሚያገኝ ሰው 5000 ብትወስድበት ዞሮ ዞሮ ወደ 5000 መመለሱ አይቀርም። ብታባረው ለ5000 ስራ ያገኛል። የ5000 ሱቅ ብትወስድበት ሌላ የ5000 ነገር ይፈጥራል። እውነት ውሸት? ግን ወደ 50,000 እኔ 50,000 ስራ አለ ብትሉ 50,000 ስራ እኔ እችላለሁ ይቅርብኝ ብሎ ነው የሚመለሰው። አንድ ሰው የት እንዳለ ካላወቀ እስር ቤቱን አያውቅም። ምንም ዓለም ሙሉ ቢቀየር ከሱ አይወጣም። ሌላ ደግሞ 50,000 ነው የሚያገኘው። ምንም ቢፈጠር ምንም 50,000 ብትወስድበት ዞሮ ዞሮ ወደ 50,000 ነው የሚመለሰው። ሌላ ደግሞ ሚሊዮን አለ። ምንም ብትወስድበት ሚሊዮን ነው የሚመለሰው። እውነት ነው ውሸት ነው? በራሳችሁ ህይወት እውነት ነው ይሄ አይደለም? ብዙ ማትርቁባት ቁጥር አለች አይደለ? ለምን ነው በገንዘብ ማወራው? እዚህ ቤት ስለ ገንዘብ ብቻ አይደለም፣ ስለ ጤንነት፣ ስለ ትምህርት፣ ስለ ሁለንተናችን ነው የምናወራው። ግን ገንዘብ በጣም መመታው ናምበር 1 ገንዘብ በህይወታችን ወሳኝ የሆነ ፓርት ነው ያለው። ገንዘብ ቦታው ማለፍ የለበትም። በእኛና በሰዎች መካከል መግባት የለበትም። በእኛና በፈጣሪ ያለ ግንኙነት መግባት የለበትም። ቦታው እስከያዘ ድረስ ግን ወሳኝ ነው። ናምበር 1 ገንዘብ በተደጋጋሚ የማወራው። ናምበር 2 ገንዘብ የምትለካው ነው። አሁን ጤንነት በዛ ደረጃ ትለካው። ገንዘብ ግን አሁን 5,000 ያገኘህ ነው በአመት 60,000 ነው የምታገኘው። እንደዚህ ማድረግ እንደፈለክ ልትቆራርጠው ትችላለህ። ስለዚህ እዚህ ቤት በገንዘብ ብቻ ሳይሆን የምናድገው በመልካምነት እናድጋለን፣ በሰላም እናድጋለን፣ በፍቅር እናድጋለን፣ በጤንነት እናድጋለን፣ በመንፈሳዊነታችን በሁለንተናችን ነው የምናድገው። ግን ብዙ ጊዜ ኤግዛምፕል የምሰጠው ገንዘብ ነው። ምክንያቱ ልትለካው፣ ልትቀይረው፣ ልታሻሽለው ስለምችል ነው። ስኬት ማለት መጀመሪያ የት እንዳለ ማወቅ። ስለዚህ አሁን ካሉ ችግሮች ጋር፣ አሁን ካሉ ፈተናዎች ጋር ሌላ ሰዎች ሳይረዱኝ እኔ ሁሌ የማገኘው 5,000 ነው። የማስበው ስለ 5,000 ነው። የምጨነቀው 5,000 ነው። የምከፋው በ5,000 ነው። የምሰራው ለ5,000 ነው። መስዋዕትነት የምከፍለው ለ5,000 ነው። ስለዚህ የማገኘው ያለው ደግሞ 5,000 ነው።
እቺ አሁን አወቃት። ይሄ ውጤት የማን ውጤት ነው? የኔ። ይሄ ውጤት እንዲቀየር ማን ነው መቀየር ያለበት? እኔ። ስኬት ማለት መጀመሪያ የት እንዳለህ ማወቅ ነው። በቦታ አይደለም ማወራ ያለው፣ በሀብትም አይደለም፣ በገንዘብም አይደለም። በአእምሮ የት ነው ያለው? ሙሉ ቀን ስለምን ነው የምታስበው? ስለምን ነው የምታወራው? በምን ነው ስትከፋ የምትውለው? በምን ነው የምትጨነቀው? በምን ነው የምትታመሰው? ከሌላ ሰዎች ጋር ምን ነው የምታወራው? ዩቲዩብ ከፍተህ ምን ነው የምታየው? ቲቪ ከፍተህ ምን ነው የምታየው? ቲክቶክ አይት ከፍተህ ምን ነው የምታየው? ጠዋት ስንት ሰዓት ነው የምትነሳው? ስንት ሰዓት ነው የምትተኛው? ምን መጽሐፍ ነው የምታነበው? ምን አይነት ሰው ነህ? በሀሳባችን ቼክ ማድረግ እንችላለን። ሙሉ ቀን ምን ነው የማስበው? እዛ ታገኘዋለህ ችግሩ። ተመስገን በህይወት ነው ያለው፣ በአፍንጫዬ ትንፋሽ አለ። ፈጣሪ በህይወት ዘመኔ ሙሉ ከምጠቀምበት በላይ ድንቅ አቅምና ችሎታ ሰጥቶኛል። ይሄ በመጠቀም አሳካለሁ፣ እሄዳለሁ፣ ህይወቴ እቀይራለሁ፣ ቤተሰቤ እቀይራለሁ። እንደዚህ ነው ሀሳብ ወይስ እባክህ አሰለችኝ። አሁንም 12 ጊዜ ነግሬ አይሰማም። ሀሳብ ነው በቃ ሆነዋል። በቃ 12 ጊዜ አልሰማም። ለምን ትቆስልበታለህ? በቃ ትሄድ ካልፈለክ። ስለዚህ ሀሳብ ላይ ቼክ ማድረግ ትችላለህ። ምን ላይ ቼክ ማድረግ ትችላለህ? ስሜት። አሁን ሀሳብ ላይ ካመለጠ ህይወት ምን አለ? ስሜት አለ። ደስ የሚለው ሀሳቦች የምታስብ ደስ የሚል ስሜት ነው ያለ። ችግር ውስጥ ሆነ ደስ ሊልህ ይችላል። የትኛው ይሻላል? ችግር ውስጥ ሆነ ድብር ቢልህ ይቻላል ወይ ችግር ውስጥ ሆነ ደስ ይልህ? ያሰብኩት ነገር አልተሳካም፣ ገንዘቡ አልመጣም፣ ነገሮች አልሆኑም፣ ግን ተመስገን በህይወት ነው ያለው፣ ደስ ብሎኛል። አሁን ደግሞ ማድረግ የምችለው አደርጋለሁ። ስለዚህ ሀሳብ ካመለጠ ምን ላይ መያዝ ትችላለህ? ስሜት ላይ መያዝ ትችላለህ። ከደበረ ድብር ካለ ያ ድብር ችግሩ አይፈታውም። አንተን ብቻ ነው የሚያምስህ፣ ቤተሰቦችህ ነው የሚበጠብጠው። so you can always come back። ሀሳብህን ታስተካክላለህ፣ ስሜትን ታስተካክላለህ። ከዚህ ካመለጠ ድርጊትህ ላይ ምንም ማድረግ አትፈልግም። እዚህ ላይ መያዝ ትችላለህ። ድርጊት ላይ ካመለጠ ምን ታገኘዋለህ? ውጤት። አሁን የምታገኘው ያለው ውጤት የምን ነጸብራቅ ነው? ምን አይነት ሰው መሆን ነጸብራቅ ነው? ምን አይነት ሀሳብ፣ ስሜት፣ ድርጊት ያለ ሰው ነጸብራቅ ነው። ስለዚህ ስኬት ማለት መጀመሪያ በሀሳብ፣ በስሜት፣ በድርጊት፣ በአእምሮ የት እንዳለ ማወቅ ነው። ይሄ ካላወቅከው፣ መነሻ ካላወቅከው ብትሄድ ይመልሳል። አሁን ራይድ ደውለ መነሻ የት ነው ስትልህ አላቅም ካልካቸው ምን ሊያደርጉ ይችላሉ? የት እንዳለ ካላወቅከው አንድ ሰው የት መሄድ እንደሚፈልግ ደግሞ ካልወሰነ እንዴት ልትረዳው ትችላለህ? ይሄ በቦታ ነው፣ በቦታ ጉዞ፣ በመሬት ጉዞ ነው ማወራለሁ። በአእምሮም ደሱ ነው። በአእምሮ የት እንዳለ ሀሳብህ እንዴት መሆኑ፣ አእምሮህ እንዴት ነው፣ ስንት ሰዓት ትነሳለህ፣ ስንት ሰዓት ትተኛለህ፣ ምን አይነት ሰው መሆነ ካላወቅ ከየት አንስተን የት እንውሰድህ? አብዛኛው ሰው የት እንዳለ አያውቅም። መሄድ ብቻ ከየት ተነስተህ ወዴት እንደምትሄድ ማታውቅ ከሆነ ዓለም ሙሉ ዞረህ የነበርክበት ቦታ ልትመለስ ትችላለህ። ስለዚህ መነሻ ማወቅ አለብህ፣ መድረሻ ማወቅ አለብህ። ስለዚህ the first step is this። የት ነው ያለው? ይሄ መገኘት አለበት። that's number 1። ሁለተኛ የአንድ ቀን ፓራዳይም ሽፍት ስልጠናን አሁኑን ይመዝገቡ። ሁለተኛ ስኬት ማለት የት መሄድ ነው የምትፈልግ? መወሰን። ይሄ ምንድነው? የቤታችን ትልቁ ትምህርት፣ ትልቅ ህልም። የሰው አእምሮ አንድ ህልም ላይ ትኩረት ካደረገ ትልቁ ህልምህ በአእምሮ በአጽኖት በተደጋጋሚ ስታስበው እንደምታሳካው ስታምነው ዱብ ነው የምታደርገው። ፕሮሰስ አለው። ታስ ፖይንት እኮ ነው። በቃ ኤክሳይት የሚያደርገኝ እኮ ይሄ የሰው አእምሮ አንድ ሀሳብ ላይ በክላሪቲ ፎከስ ካደረገ ያ ህልም የሚያሳካበት ሀሳብ ይመጣለታል፣ መንገድ ይመጣለታል፣ ሰው ይታወቃል። ቦም 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 ቦም። ማንኛውም ያሳካ ሰው ስትጠይቁት መጀመሪያ ህልሙ ሲያልመው መጀመሪያ ማንኛውም ነገር ማሳካት ሲያስብ ያ ህልም እንዴት እንደሚያሳካው አያውቅም ነበር። ያ ህልም ለማሳካት የሚረዳው ሰው አልነበረውም። ያ ህልም ለማሳካት የሚያስፈልገው ሀሳብ አልነበረውም። ያ ህልም የሚያሳካበት መንገድ አልነበረውም። ቆርጠ ስትነሳ ነው በቃ ይሄ ወይ አሳካዋለሁ ወይ ደግሞ አሳካዋለሁ ብለህ ስትነሳ በነጋታው ህልም የምታሳካበት አንድ ሀሳብ ይመጣልሃል። እንደዚህ አድርግ፣ ወደዚህ ሂድ፣ እንደዚህ አድርግ። የመጀመሪያ ሀሳብህ ይሳካል፣ ሊሳካ ይችላል፣ ላይሳካ ይችላል። የመጀመሪያ ሀሳብህ ባይሳካ እንኳ ያቺ ሀሳብ ለመሞከር ስትሄድ ሌላ ሀሳብ ትመጣልሃለች። እሷ ለማሳካት ስትሄድ አንድ ሰው ትታወቃለህ፣ አንድ መንገድ ታያለህ እና ከዛ በኋላ ማጂካል ነው። አንዴ ከገባህበት ፖም 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 ማለት ፖም 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 ላይ መደብደብም አለ።
መሀል ላይም ትመታለህ፣ ትከስራለህ ምናምን ግን ተመልሰህ ስታዩ ኢትስ ቢዩቲፉል ጀርኒ። ማንኛውም እስካሁን ድረስ ያሳካችሁት ነገር ካያችሁት መሀል ላይ ብዙ ቡምቡም ነበረው፣ ግን አሁን ተሳክቷል። ቡምቡሙ ብዙ ጉዳይ አይደለም። ትልቁ ችግር ስትደበደብ ከፈረስክ ነው። ይህ ህልም ለማሳካት ስትሄድ አንዳንዴ ይሳካል፣ አንዳንዴ አይሳካም፣ አንዳንዴ ትከስራለህ፣ ከዛ ደግሞ ይሳካል። ስትከስር ተስፋ ከቆረጥክ ሁሉ ለከንቱ ነው የሚሆነው።